ቆይ ጸድቃችኋል የሚለውን ቃል አትቀበልም። ለማን ያለው? በክርስቶስ ኢየሱስ ላመኑ እኮ ለነማ ላመኑ። ሀሳቡ ምንድን ነው የሚለው? ላመኑ። የጥቅሱ ሀሳብ ኮንሰፕቱ ምንድን ነው? ላመኑ። የጥቅሱ ምንድን ነው? ላመኑ። የጥቅሱ ሀሳብ የመጽሐፍ አልመጣም። ከመጣም ሮሜ ያልመጣም አሁን በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም እኮ የመጽሐፍ ቅዱሱ አውድ። አሁን እኔ እየነገርኩ ያለሁት ተመስገን ድነሃል ወይ ለሚለው ጥያቄ አዎ የዳንኩ ክርስቲያን ነኝ። በቃ የዳንኩ ክርስቲያን ነኝ። ምን ገብቶ አልጸደቅም እኮ ግን አንተ አልጸደቅም። ጻድቁ ክርስቶስ አድኖኛል እያልኩ እኮ የዳንኩ ክርስቲያን ነኝ። የዳነ ክርስቲያን ጻድቅ ነው ማለት ነው። ጻድቁ ክርስቶስ እኮ ነው ያዳነኝ እኮ አንተ አልጸደቅም ወይ? እኔ በክርስቶስ ኢየሱስ የዳንኩ ክርስቲያን ነኝ። ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል ስለሚል ሁሉም ውስጥ ምንም ስላለው የእግዚአብሔር ክብር ደግሞ የጎደላቸው ደግሞ በክርስቶስ ኢየሱስ ደም ከአብ ጋር ስለሚታረቁ እኔ እንደ ቸርነቱ መጠን ብዬ ነው የማምነው። ድህነት ሂደታዊ ነው ብዬ ስለማምነው አሁን ጸድቃለሁ ብዬ በዚህ ሰዓት ማወራ እንደ ፕሮቴስታንት ካልቪን አስተምሮ አይደለም ማወራ። ስለዚህ አንተ ላድንም ልድን ትችላለህ፣ አይታወቅም። እንደሱ ብዬ አላምንም። እንደ ቸርነቱ ነው ማለት እንደ ቸርነቱ እሱማ ቸር ነዋ እኮ አይደለም እኮ እኔ መልሴን ተረዳኛ። ችግር እኮ ልረዳ። እንደ ቸርነቱ የሚለው ቃል ኦልሬዲ ቸር እኮ ነው። ቸር ሆኖማ አንድያ ልጁ ሰጥቶ ዓለምን ሁሉ እኮ አዳነ። ቸሩ ታዲያ ከዚህ በላይ ቸርነት። ስለዚህ እኔም እንደ ቸርነቱ እኮ አሁን እኮ እንደ ቸርነቱ ገና ወደፊት አይደለም ታዲያ እኮ እንደ ቸርነቱ እኮ አልኩ እኮ